ምኑን? እኔ ማንም ላይ አልደርስም፣ እንዲደርሱብኝም አልፈልግም። አልገባኝም። ሰሚኛለሽ? እሱ አካባቢ ስላንዣበብሽ ምንም አታገኝ። ማን አካባቢ? ናቲ። ወይንስ በግልጽ ስለነገርኩሽ ነው? ወደ ቤት ስመጣ መንገድ ላይ አግኝቼው እኮ ነው። ይኸውልሽ እኔ ሰው ላይ አልደርስም ታውቂያለሽ። በሚገባ ደግሞ መብትሽን አክብሬልሽ። አዎ፣ ግን ይሄ ነገር ከኔ ህይወት ጋር ምን ያገናኛል? ተጠንቀቂ። እኔ አይኔን ከጣልኩበት ነገር ላይ ሁሉ አይንሽ ነሽ። በጭራሽ ስጋት አይግባሽ። ፈጽሞ የማይሆን ነገር እኮ ነው እያሰብሽ ያለሽው ቤቲ። እንደዛ ቢሆን ይሻላል ነው። አታስቢ። ጥሩ። እሱ እያለ ምግብ ለማቅረብ ብቻ ካልሆነ ከኩሽና እንዳትወጪ። አትገባም ነበር? ከትሁት ጋር ስላየሽኝ ተናደሽ ማለት ነው? ሰራተኛ ነሽ ብለሽ በናቅሻት ሴት ቀናሽ እንዴ? ናቲ አታናደኝ። እውነቱን ስለተናገርኩ ትናደጃለሽ እንዴ? አንተ ከፈለክ አዝለሃት ሱሪ። እንዳንቺ አይነት ባለጌዋንም አባቴ ያዝላል። ደህና አባት እንዳላት አባቴ የምትላለች። ለእኔ ባይጠቅመኝም ቢያንስ ለአንቺ ጠቅሞሻል። ተናደህ? አዎ፣ ስራሽ አናዶኛል። አሁን እባክሽ ተይኝ። ልታድር ነው? እሱን ለማግኘት ነው። ከመሸብኝ ግን አድራለሁ። ኧረ ቆይ እንዲሁም አድራለሁ። ለዛሬ ፈቅድልሃል። እልህ አታስይሽ። አልገባኝ ቤቲ። እያሰብሻለሽ ነገር ምንም እየገባኝ አይደለም በጭራሽ። አንቺ ያሰብሽ ነገር ምንም ነገር አይፈጠርም፣ አሰብ አይግባሽ እያለቻት ነበር። ነገር ግን ምንም ደስ አላለኝም እያደረግሽ ያለው ነገር፣ ስለዚህ ብትጠነቀቂ ይሻልሻል እያለች እያስፈራራቻት ነበረ ማለት ነው። ነገር ግን ናቲን ቆይ አልገባኝም፣ ትሁትን ለምንድነው የምታስጨንቅ? በትሁት ቀን ተሻለ አይደለም እያላት ነበር። እንዴት ነው እኔ በተራ ሰራተኛ የሚቀነው መስሎክ ነው እንጂ ልክን ብታቅ ይሻላል ትለዋና ተቆጣለች። ካልቀናች ታዲያ ለምን እንደዛ ያረግሽ እያለቻት፣ አንቺ ነሽ ያናደድሽ፣ እያድርግትሽ በጣም ያበሳጫል እያላት ነበር። እና ትሁት ላይ እንደዚህ መጫውና መናገር ተግባርሽ አይመለክ ስለሷ ምን ይመለከታል እያለች እንደ አጋጣሚ አለሜ የልጇን ድምፅ እየሰማሁ የልጄን ድምፅ ሰማሁ እያለች እየጮች ነበር። ትሁት እባክሽ ተረጋጊ፣ ምንም እንዳትይ ብላ ዝም ልታስብል ብትሞክርም ነገር ግን ሁሉም ሰው ከእንቅልፉ ድምፅ ሰምቶ ተነስቷል ማለት ነው። እና እየተጨነቀችው ነበረ ትሁት። ቆይ አንቺ ለምንድን ነው አልተኛሽም? ከናታን ጋር የሆነ ነገር እያደረጉ ነበረ ስታስብ የነበረው ቤቲ ማለት ነው። ቆይ እኔ ከናታን ጋር ራቂን አልኩሽ እንጂ ተጣበቂ እኮ አላልኩሽም። ምን እያደረግሽ ነው? ምንድነው ችግርሽ? ብላ በድጋሚ ጨዋችበት። ስለምን እንደምታወሪ አላውቅም። ድንገት ነበር ልብስ ለውስድ መጥቶ ነው እንጂ ከኔ ጋር ምንም አይነት ግንኙነት እንደሌለበት ነግረው። ቤቲ ግን ታውቂያለሽ ባምንሽ ደስ ላይ ነበረ፣ ግን በጭራሽ ላምንሽ አልቻልኩም። ነገር ግን በድጋሚ ልንገርሽ፣ ድጋሚ አላስጠነቅቅሽም፣ ከናታን ራቂ ብዬሻለሁ እያለቻት ነበር። አታስቢ፣ እኔ የመጣሁት ለስራ እንጂ ለሌላ ነገር አይደለም፣ አርቀዋለሁ እያለች ነበር። አሁን እንደዛ ብታረጊ ይሻልሻል፣ ተጠንቀቂ እና ከሱ ጋር ድጋሚ ቆመሽ ወይም ደግሞ ስታወሪ ቢሰማሽ ምን እንደማድረግ ስራሽን ታጫለሽ ብላ ታስፈራራታለች ማለት ነው። ነገር ግን በጭራሽ መፍራት የለብሽም እያለት ነበር ናታን። እና ከሷ ጋር ማውራትና ነገሮቹ ከሷ ጋር ሳወራ እንደሚቀል እየነገራ ነበር። ነገር ግን አለሜ ልጄ በህይወት አለ፣ ልጄ አልሞተም እያለች ስትለቅስ ነበር። አሁን ልጅሽ በህይወት አለ፣ ተረጋጊ፣ ልጅሽን ታገኛለሽ እያለቻት የልጄ መቃብር ማየት ፈልጋለሁ ብላ ስታለቅስባት ነበረ። ትሁት ሁሉ ነገር ይስተካከላል፣ ግን ለመረጋጋት ሞክሪ። አሁን ግን አንድ ነገር ካደረጉ ተጎጂ የምንሆነው እኛንን። ስለዚህ እባክሽን ምንም ነገር እንዳትይ ጥንቃቄ አድርጊ እያለቻት ነበር። ግን እኮ ልጄ ናፈቀኝ ትሁቴ ልጄ ናፍቆኛል እያለች እያለቀሰች ስትለምናት ነበር። ናቲ እንግዲህ እኔ የምፈልገው ነገር ካገኘው ድጋሚ እዚህ አልመጣም፣ ይልቁንስ የምፈልገው ነገር ስጠኝ እያለ ሳያስጨንቀው ነበር አለሜን። ነገር ግን እሱ ምንም ቢሆን እንግዲህ የምትፈልገው እንደሰጥ የምትፈልግ ከሆነ እዚህ ቤት አትመላለስ ብዬክ ነበር። ጭራሹ አንተ ከዚህ ቤት መኖር አድርጋ አረፍክ አይደለም። እንግዲህ ልስመስገን እኔ የምፈልገው እንድሰጥ ከሰጠኝ ደግሜ እዚህ ቤት አልመጣም እያለ ትሁት የተፈጠረው ነገር እዋክሽን ምንም ነገር አደብቀኝ ንገሪኝ ብሎ ይጠይቃታል። ትሁትም ምንም ነገር እንዳልተፈጠረው ብትነግረው
ነገር ግን እባክሽን ንገሪኝ፣ የተፈጠረውን ነገር ምን እንደሆነ ማወቅ ፈልጋለሁ እያላት ነበር። እሷም ምንም እንዳልተፈጠረና ሁሉ ነገር ሰላም እንደሆነ ብትነግሩም ግን ውስጥ የሆነ ነገር እንደደበቅሽኝና የሆነ ነገር ልትነግሪኝ እንደፈለግሽው ያስታውቅብሻል እያላት ነበር። አይ መስሎክ ነው እንጂ ምንም የምነግርህ ነገር የለም ስትለው ነበር። ታዲያ ለምንድነው ማታ እንደዛ ስትደናበር የነበረው? እስቲ ንገሪኝ እባክሽ ትሁት፣ አደብቅኝ እውነቱን ንገሪኝ እያለ ስጠይቃት ነበር ማለት ነው ትሁት። ነገር ግን ምንም እንዳልተፈጠረው ስትነግረው ነበር። ነገር ግን አንድ ነገርማ ልትነግረኝ እንደፈለገች ነው ነገር እንደደበቀችው ተጠራጠረ። ይህን ነገርማ ትሁት የሆነ ነገር ልትነግረኝ ይፈልጋ ግን መናገር ያልቻለችበት ምክንያቱም ልደርስበት እፈልጋለሁ ብሎ መጠራጠር ጀመረ ማለት ነው። እና አሁን ከዚህ ቤት እንድትሄድ እፈልጋለሁ፣ ለተወሰነ ጊዜ ስጠኝ ብዬ ነግሬክ ነበረ እኮ እያለ ነበር። ምንም ቢሆን እኔ ጥየቋለ የእናቴን ሀብት እንጂ የማንም ሰው አይደለም። ስለዚህ እሱን ካልሰጠኝ እኔ ወዴትም አልሄድም ብሎ ይወስናል ማለት ነው። እናም እጅግ በጣም አማሯል ማለት ነው። እንግዲህ የምፈልገው ነገር ካልሰጠኝ እኔ ወዴትም አልሄድም ብሎ ትሁት፣ ቆይ አልገባኝም፣ ይሄ ልጅ ከዚህ አልሄድም ቤትን እያስቸገራት ነው እንዴ? የተፈጠረው ነገር ንገረኝ እስቲ እያላት ነበር። አቤት አይገዛኝ፣ ምንም የተፈጠረ ነገር የለም፣ እባክህ አታስጨንቀኝ። ማታ ምንድን ነው የተፈጠረ? የማን ድምፅ ነበር የሰማው? እያለ እያፋጠጣት ነበር። ነገር ግን እሷ ምንም ነገር እንዳልተፈጠረና ምንም እንዳልሰማችው ብትነግረውም ነገር ግን የሆነ ነገር ውስጥ የተጠራጥሯል። ምን እንደሆነ ግን አላውቅም፣ በቅርቡ ደርስበታለሁ እያላት ነበር። እና አለሜ ልጄን ብቻ ነው የምፈልገው፣ ልጄ ሞቷል፣ ልጅሽን ገልሻል እያለ ነው። ግን አንቺ ነፍሰ ገዳይም አይደለሽም፣ እብድም አይደለሽም፣ እመኚኝ፣ አንቺ ጤነኛ ነሽ እያለቻት ነበር ትሁት። ግን እኮ እነሱ እብድ እንደሆንኩ ነው የሚነግሩኝ እያለች ነበር። እና እንግዲህ ገዛኝ በድጋሚ የቀድሞ ሚስቱን አለሜን እያስፈራራትና ልጅሽን ገለሻል፣ ልጅሽ ሞቷል እያለ ሳስጨንቃት ነበር። እኔ ልጄን አልገደልኩትም፣ ልጄ ከሞተ ተዳዘንክ እያለ ስጠይቀው ነበር። በጣም እያለቀሰችና እየተከፋች ነበር። የምትፈልጉን ነገር አለ ብላ ትሁት እየጠየቀችው ነበር። ነገር ግን ምንም ነገር አልፈልግም፣ እባክሽ ትሁት ወደ ስራሽ ተመለሽ፣ ነግሬሻለሁ፣ ምንም ነገር አይፈልግም፣ ስንፈልግሽ እኛ ራሱ እንጠራለን፣ ስለዚህ እዛ ትመላለሽ ብላ እያመነጫጭቀቻ ነበር። አልገባኝም፣ ምን እየተፈጠረ ነው? ለምን እንደዚህ የምታመነጫጭቃት? ጥሩ ሰው መስልሽኝ ነበር እያላት ነበር። እናንተ እኮ የምትወዱት ሰራተኛ ነው እንጂ ሌላ ሰው መቼ ይታያቸዋል እያለችው ነበር። እያለችው ስትለው ወዴት ወስድሽ ጨዋታ ነው? አልገባኝም፣ ምን ለማድረግ እየሞከርሽ ነው? ሰው ሁሉ ልክ እንዳንቺ ስሜቱን የማይደብቅ ወይም ደግሞ ስላንቺ እንዳንቺ ይመስልሻል እንዴ? ወደ ራስሽ ብትመለሽ ይሻልሻል እያለት ነበር። እና እሷ የምትፈልገው ከሱ ጋር አንድ ላይ መሆን ነው። እሱ ግን በጭራሽ እንደማይፈልጋት ሲነግራት በጣም ትናደዳለች። ከዛኝ ብትጠነቀቅ ይሻላል፣ ናቲ በጣም አሟሯል፣ የሚፈልገው ነገር ካላገኘ ከዚህ ቤት አይሄድም። ታዲያ ምን ማድረግ እንችላለን? ያን ሁሉ ገንዘብ ልሰጠው ነው እያለችው ነበር። ታዲያ ምን ማድረግ እንችላለን? የሚፈልገውን ካልሰጠ ችግር ነው የሚያመጣብህ፣ ብትጠነቀቀው ይሻላል እያለችው ነበር። እንግዲህ የፈለገውን ማድረግ ይችላል እንጂ እሱ የሚፈልገው ሙሉ አልሰጠውም ብሎ እይዛተ ነበር። እና ትሁትም ምን እየተፈጠረ ነው? ምን ስጠይቅሽና ምን ስታወሩ እንደነበረ ንገሪኝ እያለች ነበር። ስለምን እንደምታወሪ ምንም አላውቅም፣ እባክሽ ቤት የሌለ ነገር የተጠራጠረሽ ራስሽን ባትጎጂ ይሻልሻል እያለቻት ነበር። አሁን ቤቲ ገዛኝን ጉድ ታደርገዋለች። ምክንያቱም ንብረቱ በሙሉ በእሷ አድርጓል። እንግዲህ አሁን እሷ እንደፈለገች ማንቀሳቀስ ትችላለች። ምክንያቱም በእሷ ገዛኝ አታስብ፣ እምነትን መቼም አላጎልም እና ቤላ ድረስ ስላት አይ እኔ ብቻዬን ሄዳለሁ ትሎና ወደ ቤት ትመለሳለች ማለት ነው። ትሁትና አለሜ ተኮራርፏል። ስለልጁ ስለተነሳች አለሜ መቀመጥ እችላለሁ እባክሽን እያለቻት ነበር። እሺ ቁጭ በይ ግን ከሁን በኋላ ስለ ልጄ አትቀልጂ እያለቻት ነበር። እየቀለድኩ እኮ አይደለም፣ ልጅሽ ምናልባት በህይወት ሊኖር ይችላል እኮ ስትላት ነው ልጇ ሞተች ብሎ ስላሳመኗት ልጇ በህይወት እንዳለች
በጭራሽ አታውቅም ማለት ነው። እና እኔ እብድ ነኝ፣ እብድ እኮ ነው የሚሉኝ። አንቺ በጭራሽ እብድ አይደለሽም። አንድ ቀን አስፋልት ላይ ከሰው ያለበት ቦታ እብድ የሚባለው እኮ ልክ ስታይ የምትሮጭ የሚሮጥ ሰው እየሮጠ ነው። ግን አንቺ እብድ አይደለሽም። ከፈለግሽ አንድ ቀን አስፋልት ላይ ይዘሽ ወጣና ከዛ በዛ ታረጋግጫለሽ። ቤትና ገዛኝ እብድ ነሽ እያሉኝ ነው እያለ ስትነግር ነበር። እና እንደዛ እንዳልሆነ ትነግሯለች። አሁንም ቤቲ እንግዲህ አሁንም የምትፈልገው ናታን እሱም ከትሁት ጋር ማውራት ትጀምራለች። እና ስለ ናታን ምንድነው የምታስብ እያለች ስለምን እንደምታወሪ አልገባኝም፣ ምንድነው የምታወሪ እያለቻት ነበር። እና እዚህ ቡና ምግቡን ከሰራሽ አቅርበሽ እንጂ እዚህ አትመላለሽ እያለቻት ነበር። ናትና ትሁት እንዳጋጣሚ መንገድ ላይ ይገናኛሉ ማለት ነው። መንገድ ላይ ሲገናኙ ቤት ትመጣና እጅግ በጣም ትናድዳለች። ትሁትን ገዛኝ ወዴት እየሄድሽ ነው ታዲያ ብሎ እየጠየቃት ነበረ። ነገር ግን ቤቲስ እነሱ አንድ ላይ ምነው እየታያችሁ ነው፣ ብዙ ሰው እያያችሁ ነው ብላ ይህን ትነግረውና ከዛ ትሁት ነይ ብላ ትሁትን ጎትታ ይዛት ትሄዳለች፣ ተናዳ ማለት ነው። ምክንያቱም ትሁትን ናታን ስላወራ እሷን ዞር ብሎ ስላልተመለከታት እጅግ በጣም ትበሳጭና አሁን የሚሄድበት ሰዓት ማታ 1 ሰዓት እንገናኝ ትልና ከአንድ ሰዓት በኋላ ወደ ቤት እንዳትመለሽ፣ ምክንያቱም ናታን ጋር እንዳይገናኙ ወይም ወደ ቤት እንዲሄድ ስለማትፈልግ ለዛ ሲባል ከ1 ሰዓት በኋላ ትመለሻለች ብላ ትነግራታለች። ታዲያ ወደ ሌላ ይችላል ነው በቃ እንደፈለግሽ አጎትሽ ጋር ምን ትችላለች ትልና ትሸኛታለች ማለት ነው። ቤቴም ወደ እሷ ትሁትም ወደዛ ትሄዳለች ማለት ነው። ነገር ግን አባዬ ጋር ትሄድና አላቅም አባዬ ምን ተፈጠረ እንግዲህ ምናልባት